በአማራ ሳይንት ቀጠና በተፈጸመ ደፈጣ ጥቃት የአማራ ሳይንት ወረዳ ዋና አስተዳዳሪ ለጥቂት ሲያመልጥ የወረዳው ሚሊሻ ጽሕፈት ቤት አዛዥ ከነአጃቢዎቹ መገደሉ ተሰምቷል። የወረዳው አመራሮች የዞኑ ዋና መቀመጫ ከሆነችው ደሴ ከተማ ለስብሰባ ቆይተው ወደ ሳይንት እየተመለሱ ባሉበት ነው መንገድ ላይ ደፈጣ ጥቃቱ የተፈጸመባቸው ተብሏል። መረጃውን በዝርዝር ታደምጡታላችሁ። 17 የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ብልጽግና ቡድን የአማራ ክልልን ጸጥታ ለክልሉ ጸጥታ ኃይል ማስረከብ የሚል ፕሮጀክት ነድፎም የአእምሮ ህሙማንና እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮ በርካታ ወጣቶችን ከስራ ገበታቸው ከትምህርት ቤት ከመኖሪያ ቤታቸው አፍኖ በመውሰድ የግዳጅ ወታደራዊ ስልጠና በመስጠት የአድማ ብተና ኃይልን እንዲቀላቀሉ ያደረጋቸው ቢሆንም ነገር ግን ከተሰጣቸው የግዳጅ ቀጠና እየጠፉ ፋኖን መቀላቀላቸውን ቀጥለዋል። በዚህም በዛሬው ዕለት ብቻ 17 የአድማ ብተናና የሚሊሻ አባላት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠናን መቀላቀላቸው ተሰምቷል። የአድማ ብተና አባላቱ የያዙትን መሳሪያና የተናገሩትን በዝርዝር የምታደምጡት ይሆናል። ከሰሞኑ መቀለ በሚገኘው ሰማዕታት ሐውልት አካባቢ ቆመው የፋኖ አባላት ነን በሚል እየተናገሩ ምስላቸው የተሰራጨው ወጣቶች ትግሉን ክደው ከወጡ አንድ ዓመት አልፏቸዋል ሲል የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና አስታወቀም። ድርጅቱ ገዢው የብልጽግና ቡድን ከትግል ከርተወጡ ልጆችን በመጠቀም በነጌታቸው ረዳ አማካኝነት በትግል ሜዳ ማሳካት ያልቻለውን በሐሰተኛ ሚዲያ ዘመቻ ለማሳካት እየተንቀሳቀሰ ነው ሲል ገልጿል። በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ቤተሰቦች እንደምን አመሻችሁ። ከመረብ ሚዲያም እነዚህንና ሌሎች መረጃዎችን አካተን ይዘናል። የዩቲዩብ ቻናላችን ከጥላት ኃይል በሚደረግብን ሪፖርት በተደጋጋሚ እየተዘጋብን ይገኛል። ስለሆነ መረጃዎቻችን ለብዙዎች ተደራሽ ይሆኑ ዘንድ ዩቲዩብ ቻናላችን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ የበኩሎን ያድርጉ እያልን ወደ መረጃዎቻችን አለፍን። ቀዳሚ ወዳደረግነው መረጃችን አለፍን። ከሰሞኑ መቀለ በሚገኘው ሰማዕታት ሐውልት አካባቢ ቆመው የፋኖ አባላት ነን በሚል እየተናገሩ ምስላቸው የተሰራጨው ወጣቶች ትግሉን ክደው ከወጡ አንድ ዓመት ያለፋቸው ናቸው ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና አስታወቀም። ድርጅቱ ገዢው የብልጽግና ቡድን ከትግል ከርቶ የወጡ ልጆችን በመጠቀም በነጌታቸው ረዳ አማካኝነት በትግል ሜዳ ማሳካት ያልቻለውን በሐሰተኛ ሚዲያ ዘመቻ ለማሳካት እየተንቀሳቀሰ ነው ብሏል። መቀለ በሚገኘው የሰማዕታት ሐውልት አካባቢ የቆሙ ወጣቶች የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አባል መሆናቸውን በመጥቀስ ስለተደረገልን አቀባበልና እንክብካቤ እናመሰግናለን በሚል መልእክት ሲያስተላልፉ በተንቀሳቃሽ ምስል ተቀርጾ ሰሞኑን በማህበራዊ ሚዲያ እየተዘዋወረ ይገኛል። ይህንን በሚመለከት በህዝብ ግንኙነት መምሪያው በኩል ያወጣውን ጋዜጣዊ መግለጫ ለመረብ ሚዲያ የላከው የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና ከሰሞኑ ምስላቸው በማህበራዊ ሚዲያ እየተዘዋወረ የሚገኙ ወጣቶች ትግሉን ክደው ከወጡ አንድ ዓመት አልፏቸዋል ብሏል። ከሰሞኑ ወጣቶቹ በመቀለ ሰማዕታት ሐውልት አካባቢ ቆመው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አባል ነን በሚል ያስተላለፉትን ተንቀሳቃሽ ምስል ተመልክቻለሁ ያለው ድርጅቱም አሁን ላይ ወጣቶቹ በተንቀሳቃሽ ምስሉ ላይ የገለጹት ተቋም አባል አለመሆናቸውን ጠቅሶም ትግሉን ክደው ከወጡ ከአንድ ዓመት በላይ እንደሆናቸው አስታውቋል። የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና በህዝብ ግንኙነት መምሪያው በኩል ባወጣው መግለጫ ኦህዴድ መሩ የብልጽግና ቡድን ከአማራ ህዝብ ጋር እያደረገ በሚገኘው ሁለተኛ ዓመቱን ባስቆጠረው ጦርነት በአውደ ውጊያም በፖለቲካ በሚዲያና በዲፕሎማሲ የሽንፈት ጽዋን ተከናንቧል ያለ ሲሆን አገዛዙ አሁን ላይ ከህዝብ በዘረፈው ሀብት ከፍተኛ በጀት በመመደብ ፋኖን ከህዝብ መነጠል የሚል ስትራቴጂ ነድፎ ትግሉን የከዱና ከትግል ሜዳ የራቁ ፋኖ መሳዮችን በመሰብሰብ የስም ማጥፋት ዘመቻ ከፍቶ እየተንቀሳቀሰ ነው ብሏል። ድርጅቱ አክሎም ገዢው የብልጽግና ቡድን ከትግል ከርቶ የወጡ ልጆችን በመጠቀም በነጌታቸው ረዳ አማካኝነት በትግል ሜዳ ማሳካት ያልቻለውን በሐሰተኛ ሚዲያ ዘመቻ ለማሳካት በሰፊው እየተንቀሳቀሰ መሆኑን በመጥቀስ ስለሆነም ማህበረሰቡ ከሰሞኑ በተሰራጨውና ወደፊትም በአገዛዙ በኩል ሊሰራጩ በሚችሉ መሰል ድርጊቶች የሐሰተኛ ዘመቻው አካል መሆናቸውን እንዲገነዘብ አሳስቧል። የተከበራችሁ መረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። በአማራ ሳይንት ቀጠና በተፈጸመ ደፈጣ ጥቃት የአማራ ሳይንት ወረዳ ዋና አስተዳዳሪ ለጥቂት ሲያመልጥ የወረዳው ሚሊሻ ጽሕፈት ቤት ኃላፊ ከነአጃቢዎቹ መገደሉ ተሰምቷል።
በደቡብ ወሎ ዞን ምዕራብ ቀጠና የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት ኃላፊው 50 አለቃ ማሞ ከነአጃቢዎቹ መገደሉ ተረጋግጧል። በዚህ ደፈጣ ጥቃት የወረዳው ዋና አስተዳዳሪ ለጥቂት ያመለጠ ቢሆንም ነገር ግን የሚሊሻ ጽሕፈት ቤት ኃላፊው ተገድሏል ነው የተባለው። የሚሊሻ ጽሕፈት ቤት ኃላፊው ከወረዳው አስተዳዳሪና አጃቢዎቻቸው ጋር በመሆን የዞኑ መቀመጫ ከሆነችው ደሴ ከተማ ቆይተው ወደ ሳይንት በመመለስ ላይ እንዳሉ ልዩ ስሙ ቡሶ ተብሎ በሚጠራው አካባቢ ላይ ነው ጥቃቱ የተፈጸመባቸው። በዚህ ደፈጣ ጥቃት የወረዳው ሚሊሻ ጽሕፈት ቤት ኃላፊ 50 አለቃ ማሞ ከነ አጃቢዎቹ ሲገደል፣ ነገር ግን የወረዳው አመራር ለጥቂት አምልጧል ነው የተባለው። ይህንን በሚመለከት ዝርዝር መረጃዎች ሲደርሱን ወደ እናንተ የምናደርስ ይሆናል። የተከበራችሁ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። 17 የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ገዢው ብልጽግና ቡድን የአማራ ክልልን ጸጥታ ለክልሉ ጸጥታ ኃይል ማስረከብ የሚል ፕሮጀክት ነድፎ የአእምሮ ህሙማንና እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮ በርካታ ወጣቶችን ከስራ ገበታቸው ከትምህርት ቤትና ከየመኖሪያ ቤታቸው አፍኖ በመውሰድ የግዳጅ ወታደራዊ ስልጠና መስጠቱን መረብ ሚዲያም ከዚህ ቀደም ተከታታይ የሆነ ዘገባ በመስራት ለአድማጭ ተመልካቾቹ ማድረሱ አይዘነጋም። እነዚህ ታፈነው ወደ ውትድርና ማሰልጠኛ ጣቢያ ተወስደው የጥቂት ሳምንታት የድረስ ስልጠና የተሰጣቸው ታዳጊዎችና ወጣቶች የአድማ ብተና ኃይልን ተቀላቅለው በክልሉ የተለያዩ ዞኖች እንዲመደቡ የተደረገ ቢሆንም ነገር ግን ሳይውሉ ሳያድሩ ከግዳጅ ቀጠናቸው በመጥፋት ፋኖን መቀላቀላቸውን ቀጥለዋል። በዚህም በአንድ ቀን ብቻ 17 የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና 5ኛ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ስር የሚገኙትን ጎንደርና ፋሲለደስ ብርጌዶችን መቀላቀላቸውን መረብ ሚዲያም ከክፍለ ጦሩ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። ከነሙሉ ትጥቃቸው ፋኖን የተቀላቀሉት የአገዛዙ ኃይሎች ስም ዝርዝራቸው አንደኛ ጌታ ሰው ሰሜ፣ ሁለተኛ መንግስቱ ጌትነት፣ ሶስተኛ ኃይሌ ብርሃን፣ አራተኛ አራጋው ቢተው፣ አምስተኛ ትንኩ ታየነው፣ ስድስተኛ አደራጀው ማሞ የተባሉ ወታደሮች ከአድማ ብተና እንዲሁም አንደኛ በጋሻው ባዘዘው፣ ሁለተኛ እስማኤል ታክለ፣ ሶስተኛ ጦሃ ነጋም፣ አራተኛ ሽፌ ገበየው፣ አምስተኛ በላይነህ አበራ፣ ስድስተኛ በበደምለው፣ ሰባተኛ ደስታው ብዙአየው፣ ስምንተኛ አብራራው ደምሌ፣ ዘጠነኛ አያናው ሙሉ፣ 10ኛ ለምነው መኩ፣ 11ኛ መንጋው ገዳሙ የተባሉ 11 የሚሊሻ አባላትን ጨምሮ በድምሩ 17 የአገዛዝ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል ሲል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት መምሪያ አሳውቋል። ከነሙሉ ትጥቃቸው ፋኖን የተቀላቀሉት የአድማ ብተናና የሚሊሻ አባላቱ ከዚህ ቀደም ከጸረ አማራው አገዛዝ ጎን ተሰልፈው ህዝባቸውን በመበደላቸውና በማሰቃየታቸው ተጸጽተው ቀጣይ ከፋኖ ጎን ተሰልፈን ያሳዘነውን ህዝብ እንክሳለን ሲሉ ቃል ገብተዋል። ወታደሮቹ አክለውም ከዚህ አገዛዝ ጎን መሰለፍ በአማራ ህዝብ ላይ የሚደርሰውን ግፍና መከራ ማራዘም መሆኑ ገብቶን ከስህተታችን ታርመን ከወንድሞቻችን ጎን ቁመናል ያሉ ሲሆን እናንተም በአስቸኳይ ካላችሁበት ተቋም ለቃችሁ ፋኖን ተቀላቀሉና በህዝባችን ላይ የተጋረጠውን የህልውና አደጋ በጋራ እንመክት ሲሉ በሌሎች አካባቢዎች ለሚገኙ ለሚሊሻና አድማ ብተና አባላት ጥሪ አስተላልፈዋል። የተከበራችሁ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። ወደ ጎጃም አለፍን። ጊሳ ከተማ በፋኖ ቁጥጥር ስር ስትውል የጥላት ኃይል ሙሉ በሙሉ መመታቱ ተገልጿል። የአማራ ፋኖ በጎጃም ቀጠና ታዳጊዋ ጊሳ ከተማን በቁጥጥሩ ስር ማስገባቱን የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት መምሪያ አሳውቋል። በከተማዋ ሰፍሮ የነበረው የአገዛዙ ኃይል ከወደ ፋኖ የተከፈተበትን ጥቃት መቋቋም ባለመቻሉ ሙትና ቁስለኛውን አዝረክርኮ ከተማዋን ለቆ መሸሹ ታውቋል። የተከበራችሁ የመረብ ቤተሰቦች የምሽቱ ዜና ጥንቅሮቻችን እነዚህን ይመስሉ ነበር። ከሌሎች የመረብ ሚዲያ ዝግጅቶች ጋር ቸር ቆዩ እያለን መረጃዎቻችን ለብዙዎች ይደርሱ ዘንድ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር ማድረግዎን አይዘንጉም። ቸር ቆዩ።